እንደምን አላችሁ የዩኒክ አቤል ቤተሰቦች። ይህ ቪዲዮ እናንተ ጋር ከደረሰ በጣም ጠቃሚ ቪዲዮ ነው እና የደረሳችሁ ላይክ በማድረግ እንድትጀምሩ እያሳሰብኳችሁ፣ እስቲ ወደ ዛሬው ሀሳብ እንግባ። በዚህ ቪዲዮ በደንብ የማነሳላችሁ ሀሳብ በደንብ አብዛኛው እኔ ጋር ያለው አውዲየንስ፣ እኔ ቻናል ላይ ያሉት አውዲየንሶች በዚህ በዩኒክ አቤል ያላችሁ ተማሪዎች ናችሁ። በየትኛውም ደረጃ ያላችሁ፣ በተለይም ደግሞ ሃየር ሌቭል ላይ ዩኒቨርሲቲ ላይ ኮሌጆች ላይ ያላችሁ ልጆች ናችሁ እና ለእናንተ አንድ ነገር በዚህ ቪዲዮ ሼር ማድረግ ተሰማኝ። ያ ምንድነው? ውጤት ጋር በተያያዘ ብዙዎች እንዴት ነው ፈተና ላይ በግቢ ህይወታችን ወይም በዩኒቨርሲቲ ቆይታችን ላይ ፈተናን እንዴት ነው በቀላሉ ጥሩ ውጤት እንዴት ነው የምናስመዘግበው የሚል በርካታ ጥያቄዎችን በኮሜንት ሴክሽናችሁ ስትጠይቁኝ ነበረ እና እባክህ የምታውቀውን ነገር ሼር አድርገን ምናምን ስትሉኝ ነበር። እንግዲህ እኔ አካዳሚክ ላይ ነው የምሰራው፣ አካዳሚክ ላይ ያለው ሰው ነኝ። ከራሴም ተሞክሮዎች እንዲሁም ደግሞ ከልጆች በዚህ ሰዓት ምን ነገሮች ላይ ይሸወዳሉ፣ ለምንድነው ውጤት እንደተፈለገው የማይመጣው፣ እንደ ድሮ ለምንድነው የማይሰራው የሚለውን ነገር በደንብ አነሳላችኋለሁ። እንዲሁም ደግሞ አካዳሚክ ላይ ወደ አሁን ዩኒቨርሲቲ ላይ ያለውን ነገር በደንብ ሰፋ አድርጌ ዲስከስ ለማድረግ ሞክራለሁ። በዚህ እስቲ አንድ ባንድ ይህን ነገር እንዳላወሳስብባችሁ ዲቫይድ እያደረኩት ሊድ ትምህርት ያው እንደሚታወቀው ዩኒቨርሲቲ የኛ ሀገር የትምህርት ስርዓት ከትንሽ ነው ወደ ላይ ከፍ ከፍ እያለ የሚሄደው። ማለትም መጀመሪያ አካባቢ ላይ የነበረው ቀላል ነው፣ ልጅነት ላይ ምናምን የምንማራቸው ብዙም ቻሌንጀብል አይደሉ። ከዛ በኋላ ከፍ እያለ ሲመጣ ክላሳችን እየጨመረ ሲመጣ ፈተናዎችም ትምህርቱም ሂደቱም እንደዛው አሰጣጡ እየጠነከረ ይመጣል። ከዛ ደግሞ ወደ ዩኒቨርሲቲዎች አካባቢ ወደ መግቢያ ላይ ደግሞ ወደ 12ኛ ክፍል አካባቢ ላይ ደግሞ ሲደርስ ትንሽ ጠጠር ይልና አሁን ላይ ደግሞ በደንብ ወደ ዩኒቨርሲቲም ለመግባት አስቸጋሪ ይሆናል ማለት ነው። እዛም ከገባችሁ በኋላ ደግሞ የምትፈልጉትን ዲፓርትመንት ለማግኘት ምናምን በቃ ሽሚያው እሽቅድድሙ ሌላ ነገር ነው የሚሆነው እና ያንን እንዴት ነው ኦቨርካም ማድረግ የሚቻለው፣ ያንን እንዴት ነው በቀላሉ ማለፍ የሚቻለው የሚለውን ነገር እንደ ምክርም እንደተሞክሮም ነው የምነግራችሁ በቀላሉ። እኔ እነዚህ ነገሮች ምናልባት ዛሬ ላይ ያወቅኳቸው ነገሮች ከ5 ከ6 ዓመት በፊት አውቂያቸው ቢሆን ምናልባት አሁን ካለሁበት ትንሽ የተሻለ ደግሞ ደረጃ ላይ ያደርሰኝ ይችል ነበር፣ ወይም አሁን ከማውቃቸው ነገሮች የተሻለ እውቀት እንዲኖረኝ ያደርገኝ ነበር ብዬ አስባለሁ። ለእናንተ እድለኞች ናቸው፣ እናንተ ይህንን ነገር የሚነግራችሁ ሰው ስላለ። ምንድን ነው እያልከን ያለው ካላችሁኝ አሁን ልንገራችሁ። ዩኒቨርሲቲ በዚህ ዓመት የምትገቡ ወይም ደግሞ ከዚህ በፊትም ዩኒቨርሲቲ ገብታችሁ ዩኒቨርሲቲ ውስጥም ከትምህርት ጋር እያታገላችሁ ያላችሁትም ታች ክፍል ላይም ገና ያላችሁ ልጆች ብቻ በትምህርት ላይ ስኬት የምትፈልጉ ልጆች አንድ ነገር ልበላችሁ። ትምህርት የአእምሮ ስራ፣ የጉልበት ስራ አይደለም። ትምህርት የአእምሮ ስራ ነው። አእምሯችን የሚሰራው ነገር ለትምህርት የሚያስፈልገው ለምሳሌ ሰው አንድ ነገር የሚያስፈልግ ከሆነ አሁን የሱቅ ነጋዴ በሱቅ ስራ ላይ ስኬትን የሚፈልግ ከሆነ ሱቅ የሚፈልገውን ነገር ደንበኞች የሚፈልጉትን ነገር ማሟላት መቻል አለበት አይደለም። ሱቁን መጀመሪያ በደንብ አድርጎ ቢውልድ ማድረግ አለበት፣ ማሟላት አለበት፣ ሁሉንም እቃ ማምጣት አለበት፣ እዛ ጋር ማከማቸት አለበት። የትምህርትም ስራ ደግሞ ሰው በትምህርት ስኬትን የሚፈልግ ከሆነ በትምህርት መመረቅን በትምህርት ጥሩ ደረጃ መድረስን ከሆነ የሚፈልገው አይምሮን ቢውልድ ማድረግ አለበት፣ ለዛ ነገር ረዲ ማድረግ አለበት። የትምህርት ስራ የጉልበት ስራ ነው ያልኩበት ምክንያት ለምን መሰላችሁ? እኔ ዩኒቨርሲቲ ስገባ እኔን ራሱ ፐርሰናሊ ካጋጠመኝ ነው። ከዛሬ ከ4 ዓመት ምናምን በፊት ገና ግቢ ስገባ ፍሬሽማን ላይ በጣም በቃ አንብቤ ጥሩ አድርጌ ሰቃቄ እገባለሁ ምናምን ብዬ ማንበብ ጀመረ። ከልክ በላይ አይምሮዬ ከሚችለው ከአቅሜ በላይ ተፍጨረጨርኩ። እስከ 6 ሰዓት ምናምን ለማንበብ ሞከርኩኝ። በቃ ራሴን መስዋዕት አድርጌ ማንበብ ጀመር። ግን እያስጨነቅኩ ነው፣ ራሴን እያስጨነቅኩ እንደሆነ አልገባኝም። ማለትም እኔ የጉልበት ስራ እያረኩበት ነው ለአይምሮዬ፣ ወይም ደግሞ በቃ አለ አይደለ በደንብ እየሰራው ነው በኔ ቤት፣ በደንብ እየተዘጋጀው ነው በኔ ቤት። ግን እየሆነ ያለው ነገር ደግሞ በጣም አድካሚ ነው። አይምሮዬን ለካ እያደከምኩ ነው ያለው። ትዝ ይለኛል ፍሬሽማን ላይ ኢመርጂንግ ቴክኖሎጂ የሚባል የመጀመሪያ ቀን ፈተና፣ ይሄንን እኔ ለማንም ሰው የምነግረው የመጀመሪያ ፈተና ልንፈተን ምሽት ላይ እኔ ለካ ለዚህ ለፈተናው ጊዜ በሳምንቱ በፈተና ሳምንት ላይ በጣም ስዘጋጅ በጣም ሳነብ ከልክ በላይ ስዘጋጅ ስለነበረ በሰዓቱ አይምሮዬ በጣም ተወጥሯል። ማታ በቂ እንቅልፍ አልተኛውም። ከዛ በጣም ራስ ምታት አናቴን ነው ሊያፈነዳው ነው። ገባሁ ወደ ፈተና አዳራሽ። ሐዋሳ ዩኒቨርሲቲ ነበር የተማርኩት። ወደ ፈተና አዳራሽ ገባሁ። ኢመርጂንግ ቴክኖሎጂ ፈተና መጣለት። እኔ የተዘጋጀሁበት መንገድ እኔ የተራቀቅኩበት እንትን ሌላ ነው። የመጣው ፈተና በጣም ቤዚክ እና ማይነር ነው። ቀለል ያለ ፈተና ነበር የመጣው። ይህን ቀላሉን ፈተናን ለመስራት እንደዚህ የምሬን ነው። ያው መልሱ ኤ እንደሆነ አውቃለሁ። ኤን ለመጻፍ እንዴት እየሸከከኝ እንዴት ልጻፍ፣ አይምሮዬ በቃ እንዲህ ከቁጥጥሬ ውጭ ሆነ። በጣም እያመመኝ ማለት በቃ ለወርቅ እያልኩኝ የተፈተንኩበት ሁኔታ አለ። እግዚአብሔር ይመስገን ጥሩ ሆኗል። ኤ ቻርጅ ምናምን ነበር ያመጣሁት እሱን ኮርስ። ያንን የሆነበት ምክንያት እኔ ስለማልችል ስላልተዘጋጀው ምናምን አይደለም፣ ኦቨር መዘጋጀቴ ነው ለዛ ችግር የሆነው። በጣም ከዛ በኋላም በጣም እያመመኝ ነበረ። ሌሎቹንም ፈተናዎች በተረጋጋ ሁኔታ መፈተን አልቻልኩም።
አንዳንድ ደግሞ ጀንትል የሆኑ ልጆች አሉ። ለካ ትምህርት የጉልበት ስራ እንዳልሆነ የገባቸው ልጆች አሉ። የሚገርማቸው እነሱ ልጆች ደግሞ ሙሉ እኛ ስንዘጋጅ ስንዛዛግ ፈተና ብለን እንትን ስንል እነሱ የሉም። በቃ ውጪ ናቸው፣ ፈታ ይላሉ ምናምን። ሐዋሳ ደስ ስለሚል ይዞራሉ ምናምን። ከዛ ልክ የፈተናዋ ሳምንት ላይ ግን ዘግተው ዶርማቸው ያነባሉ። ኢፌክቲቭሊ አይምሯቸውንም ጊዜያቸውንም ተጠቀሙ። ፈተና ከኛ በላይ ሰቅሎ የሰሩት እነሱ ናቸው። ሶ የሚፈልጉትን ዲፓርትመንት በቃ የሚፈልጉትን ያገኙት እነሱ ናቸው። አያችሁ ልዩነታችንን በደንብ ተመልከቱ። እኛ እዚህ ጋር ስንፋለጥ በቃ ስንፈልጥ ሞተን ተማምተን፣ እነሱ ግን በቃ ትንሽ ብቻ አይተው አየት አድርገው ቤዚክ ነገሯን ያዝ አድርገው። ደግሞ ፈተና ላይ በጣም የሚጠቅመው ይሄ ሾርት ተርም ሚሞሪያችን ነው። ያው ስለ ሚሞሪ ትማራላችሁ ሳይኮሎጂ ስትወስዱ እና ሾርት ተርም ሚሞሪ የሚባል አለ አይምሯችን ላይ። ሎንግ ተርም ሚሞሪ አለ። ሎንግ ተርም ሚሞሪ ማለት ረጅም ጊዜ በፊት ያደረግነውን ነገር ማስታወስ ነው። ሾርት ተርም ሚሞሪ ማለት ደግሞ የቅርብ ጊዜ ትዝታችን የቅርብ ጊዜ ሚሞሪያችን ናት። እና ስለ ሚሞሪ ስትማሩ ስለ ብሬን ስትማሩ ይህንን ትማራላችሁ። እና ሾርት ተርም ሚሞሪ ጥቅሙ ምንድን ነው? አሁን አካባቢ ለምሳሌ ፈተና ከመግባቱ በፊት አንድ ሰው አሁን እያየ ከሆነ ለምሳሌ ፈተናው 8 ሰዓት ከሰዓት የሚጀምር ከሆነ ጠዋት 2 ሰዓት አካባቢ ላይ ለፈተና እየተዘጋጀ እያነበበ ያለ ሰው ይሄ ሰውዬ ፈተናውን በጣም ከፍተኛ ውጤት የመስራት ፕሮባቢሊቲ ያለው። ለምን? በቃ አሁን ያያትን አሁን 2 ሰዓት ላይ ያያትን 8 ሰዓት ላይ የሚረሳበት ሚንስ የለው። ሾርት ተርም ሚሞሪ ላይ ይቀመጣል። ስለሚቀመጥ ገብቶ ወዲያው ያስታውሳል። ኦኬ ቀደም ያየሁት ነው ምናምን ብሎ ይሰራል። እኛ ግን መጀመሪያ አንብበን ጨርሰናል ምናምን፣ ግን አሁን እዚች ጋር ክለሳ እንኳን ለማድረግ አይምሯችን እሺ አይልም። ልክ በቃ ቴንሽኑ ምናምን ይመጣል። ልክ መጽሐፍ ስታዩ እንዲህ ያዞራቸዋል፣ ያስጠላቸዋል። ያ የሚሆነው መጀመሪያ አይምሯችሁ ስትጎዱት ነው። እና እባካችሁ እኔ የምመክራችሁ በጭራሽ ራሳችሁን ከልክ በላይ አታልፉ። በሚገባ ተዘጋጁ። በሚገባ ይሄንን እኔ አትስነፉ እያልኩኝ ወይም ተኙ በቃ በመተኛት ነው የሚሰራው እያልኩ አይደለም። በሚገባ በበቂ በቃ ምንም ነገር ማርም ከልክ በላይ ሲሆን ይመራል፣ ሱካርም በቃ ያቅለሸልሻል። ኤቭሪቲንግ ገደብ አለው። በቃ ሊሚት አድርጋችሁ ማንበብ ያለባችሁን ያህል ብቻ አንብቡ። ከዛ በኋላ የሚቀረውን በጥያቄ አካክሱ። ጥያቄ መስራት ባለብህ ሰዓትም ስላነበብ በቃ ስለቆፈርክ ስለለፋ አይደለም። እንደዛ በትክክል ማድረግ የሚጠበቅባችሁን ነገር አለ። ያንን ካደረጋችሁ እመኑኝ በጣም መልካም ውጤት ትሰራላችሁ። በጣም የፈለጋችሁትን ነገር አቺቭ ማድረግ ይቻላል። ግን ይሄ ቴንሽናም የሆነ ሰው ላይብሬሪ ሲሄድ አይቶ መጽሐፍ ይዞ ተመልሶ የሚወጣ ሰው እኔ ስላጋጠሙኝ ዶርሜቶች ነበሩኝ ፍሬሽማን ላይ በተለይ እንዲህ ከላይብሬሪ መጥቶ አንዱ እኛ እያወራን ነበር ስለ ፈተና ምናምን ሰማንና እኛ ተመልሶ ሄደ መጽሐፉን ይዞ ከላይብሬሪ መጣ። በጣም እስከ 6 ሰዓት እኮ እያነበበ እየለፋ ነበር የቆየው። ልክ ዶርም ሲገባ እንዳጋጣሚ ደግሞ እኛ ጥያቄ የተጠያየቅን ነበር። እንዳጋጣሚ እኛ ያነሳናት ጥያቄ እሱ የሚያውቃት አይደለችም። ከዛ አለና ያስቀመጠው መጽሐፉ 6 ሰዓት ላይ ሆነ ብድግ አድርጎ አንስቶ ሄደ ተመልሶ ወደ ላይብሬሪ። ያ ልጅ ብታምኑም ባታምኑም ዛሬ ላይ አልተመረቀም። አስቡ። ይሄ ምንም ቴንሽን ነው፣ በቃ መወዛገብ። አእምሯችሁን አታስጨንቁ። ግቢ ላይ በጣም በመረጋጋት ነው ውጤት የሚሰራው። ቀጣይም በእንደዚህ አይነት ጠቃሚ ቲፖች እገኛለሁ። እናንተ ግን ሰብስክራይብ በማድረግ አበረታቱን። ከኛ ጋር ፖዚቲቭ ነገሮችን ብቻ ሼር አደርጋችኋለሁ። መልካም ጊዜ